Mandela Washington Fellowship is the best thing that can happen to a young African leader. This is very important. I applied for about 3 times. I applied 4 times. It's amazing. I kept on learning from my failure. Just be patient, be persistent. It always seems impossible until it is done. If it's not now, when? If it's not you, who? ሰላም ጤና ይስጥልን ውድ የቢግ ድሪም ኢትዮጵያ ቤተሰቦች ዛሬ አንድ ነፃ የዩኤስኤ አስገራሚ ኦፖርቹኒቲ ይዘንላችሁ ተገናኝተናል በመትኖርበት አካባቢ ላይ የሊደርሺፕ ክህሎታችሁን ወይም የመምራት ብቃትን ተጠቅሜያለሁ ብላችሁ ታስባላችሁ የሊደርሺፕ ክህሎቶቻችሁንስ ተጠቅማችሁ በመትኖርበት አካባቢ ላይ ለውጥ አምጥታችኋል እንግዲያውንስ ከ25 እስከ 35 የእድሜ ክልል የምትገኙ ኢትዮጵያ ወጣቶች የዚህ በዩኤስኤ በተለያዩ ስቴቶች ላይ የሚገኙ ዩኒቨርሲቲዎች ውስጥ የሚሰጥ ነፃ የ3 ወር ስልጠናና ህልሞን ለማሳካት የሚያግዝ ምርጥ አጋጣሚ ተጠቃሚ ሁኑ እንዳያመልጣችሁ ፈጥናችሁ ተመስገቡ ይህንን የአፍሪካ ተጽዕኖ ፈጣሪ ሊደሮች የሚሰባሰቡበት አስገራሚ ነፃ መድረክ አዘጋጅ የሆነው የያሊ ወይም ያንግ አፍሪካ ሊደርሺፕ ኢኒሺዬቲቭ ፕሮግራም ንዑስ የሆነው ማንዴላ ዋሽንግተን ፌሎሺፕ ፎር ያንግ አፍሪካ ሊደር ሲሆን በዩሮፒያን አቆጣጠር በ2014 በየዓመቱ 700 ጠንካራ ፖዚቲቭ አወንታዊ ለውጥ አምጪ የአፍሪካ ወጣቶችን ከኢትዮጵያ ጨምሮ በአሜሪካ ላይ ሙሉ የደርሶ መልስ ትኬት ቀለብና ሌሎች ተጨማሪ ወጪያቸውን ሸፍኖ አሰልጥኖ በዲፕሎማ በማስመረቅ የጀመሩትን የለውጥ እንቅስቃሴ ማሳደግ እንዲችሉ እጅግ በጣም ጉልህ ሚና ይጫወታል ይህም በብዛት ተንሰራፍቶ አስቸኳይ መፍትሄ ለሚያስፈልጋቸው ብዙ የኢትዮጵያ ችግሮቻችን እልባት ፈጣሪ መሪ ወጣቶችን ያበዛልናል እንዴት አፕላይ ማድረግ ወይም በቀላሉ ማመልከት እንደሚቻል ለማወቅና የሚያስፈልጓችሁን ሪኳየርመንት እና ኳሊፊኬሽንስ የሚያሳየውን ቀጣይ ቪዲዮ ከመመልከታችሁ በፊት ቻናላችንን ሰብስክራይብ ያላደረጋችሁ የሰብስክራይብ ምልክቱን በመጫንና ወዳጃችን በመሆን ባገኘናቸው አጋጣሚዎች የምናቀርብላችሁን የተለያዩ የሥራ የትምህርት ስኮላርሺፕ የቢዝነስ እንዲሁም የሌሎች ላይፍ ቼንጂንግ ኦፖርቹኒቲዎች ተጠቃሚ ሁኑ የዶል ምልክቷን በመጫን አዳዲስ እድሎችን ስንለጥፍ መልእክት ወዲያውኑ ይደርሶታል ይህ ቆንጆ እድል ክፍት ሆኖ የሚቆየው በኢትዮጵያ አቆጣጠር እስከ መስከረም 5 2014 ድረስ ብቻ ሲሆን መመዝገቢያ አፕሊኬሽን ሊንኩም ከታች ዲስክሪፕሽን ቦክሱ ላይ ያገኙታል እንዴት አፕላይ ማድረግ እንችላለን የሚለውን ነው ማሳያችሁ በተጨማሪም ቢግ ድሪም ኢትዮጵያ የቴሌግራም ቻናል አላት ቢግ ድሪም ኢቲ እሱን ጆይን በማድረግ ቤተሰብ መሆን ትችላላችሁ ክራይቴሪያው ምን ይላል እዚህ ጋር እንደምታዩት ሪከርድ ለሊደርሺፕ ከዚህ በፊት ሰርታችሁ እንደምታውቁ ኢን ቢዝነስ ሲቪክ ኢንጌጅመንት እና ፐብሊክ ሰርቪስ ላይ ሊደርሺፕ ሰርታችሁ ታውቃላችሁ ወይ እንደገና ቮለንተሪዝም ሜንተርሺፕ የመሳሰሉትን ሰርታችሁ ታውቃላችሁ ወይ ኮሚኒኬሽን ስኪል ፖዚቲቭ አቲቲዩድ ይለናል ሶ ኮሚኒኬሽን ስኪል ያስፈልጋቸዋል እዚህን ይመስላል ማለት ነው ክራይቴሪያዎቹና እዚህ ጋር አፕላይ ነው የሚላለ እሱ እናየዋለን እዚህ ጋር እንደምታዩት ከዚህ በፊት አካውንት ካላችሁ ዩዘር ኔማችሁንና ፓስወርድ አስገብታችሁ ሳይን ኢን ማድረግ ትችላላችሁ አካውንት ከሌለ ግን ዩዘር ሬጂስትሬሽን ይላል አዲስ አካውንት ክሬት እናደርጋለን ማለት ነው ሶ ይሄን እናከዋለን ሶ እዚህ ጋር ኢንፎርሜሽን አለ እንደምታዩት ይሄን ታናቡትና እዚህ ጋር ቲክ አድርጋችሁ ሴቭ ኤንድ ኮንቲኒዩ ትሉታላችሁ ኢሜይላችሁን ታስገባውና ሴንድ ኮንፈርሜሽን ኢሜይል ትላላችሁ ሶ ባስገባችሁት ኢሜይል ኮንፈርሜሽን ኢሜይል ይላክላችኋል ሶ ኢሜይላችሁን ካስገባችሁ በኋላ ሴንድ ኮንፈርሜሽን ኢሜይል ሚላለ እሱን ትነኩታላችሁ ሶ ሴንድ ኮንፈርሜሽን ኢሜይል ካላችሁት በኋላ ወደ ኢሜይላችሁ ትሄዱና ይሄን ይልኩላችኋል ሶ ይሄን ሊንክ ትነኩታላችሁ ማለት ነው ሊንኩን ስትነኩት ወደዚህ ያመጣችኋል ሶ ፓስወርድና እዚህ ጋር ኮንፈርም ታረጉና እዚህ ጋር ይሄንን ቲክ አድርጋችሁ ክሬት አካውንት ሚላለ እሱን ትነኩታላችሁ ማለት ነው ከነካችሁት በኋላ ወደዚህ ያመጣችኋል አሁን አፕሊኬሽኑን ልጀምሩት እዚህ ጋር አሉ ብዙ ጥያቄዎች ሶ እሱ እንዴት መሙላት እንዳለብን አሳያችኋለሁ ሶ የመጀመሪያው ኤሊጂቢሊቲ ነው እሱን እንሞላለን ማለት ሶ እዚህ ጋር እንደምታዩት ልክ ኤሊጂቢሊቲ ሚላውን ስንነካ ወደዚህ ያመጣ መጀመሪያው ጥያቄ ዜግነታችሁ የት ነው ይላል እሱን ታስገባላችሁ ከዛ ሰከንድ የሌላ ሀገር ዜግነት አላችሁ ወይ ይላችኋል እሱን ታስገባላችሁ ካላችሁ ያስከለላችሁ ነው የምትኖሩት የት ነው ይላችኋል እሱን ታስገባላችሁ የተወለዳችሁበትን ቀን ታስገባላችሁ እዚህ ጋር ከዛ እዚህ ጋር ዩኤስ ሲቲዝን ናችሁ ወይ ይላችኋል እኛ የኢትዮጵያ ስለሆነ ነው እንላለን
ከዛ የቤተሰባችሁ ልጆቻችሁ ሚስት፣ አባት፣ እህት፣ ወንድም ሊሆን ይችላል በዩኤስ ገቨርንመንት የተቀጠረ ዝምድና ያለው ሰው አለ ወይ ይላችኋል። ካለ የስ ትላላችሁ፣ ከሌለ ኖ። ከዛ ከዚህ በፊት ማንዴላ ዋሽንግተን ፌሎሺፕ ላይ ተሳትፋችሁ ታውቃላችሁ ወይ ይላችኋል። የምታውቁ ከሆነ እናንተ የስ ትላላችሁ፣ ካልሆነ ኖ ትሉና ከዛ ሴቭ ኤንድ ኮንቲኒዩ ትሉታላችሁ። ሁለተኛው ጀነራል ኢንፎርሜሽን ነው። እዚህ ጋር መጀመሪያ ስማችሁን ታስገባላችሁ፣ ከዛ የአባታችሁን ስም ታስገባላችሁ፣ ከዛ የተወለዳችሁበት ቀን አለ እዚህ ጋር ከዛ ጾታ ነው፣ ጾታ ታስገባላችሁ፣ ከዛ ዜግነታችሁን እዚህ ጋር አለ፣ ከዛ የምትኖሩበት ቦታ አለ፣ የተወለዳችሁበትን ቦታ ታስገባላችሁ እዚህ ጋር አለ፣ ከተማና ሀገር የተወለዳችሁበትን። ከዛ አሁን ቀጥታ አሁን የት ነው የምትኖሩት ብሎ ይጠይቃችኋል። ካፒታል ሲቲው ጋር ነው ወይ ማለት ዋና ከተማው፣ ቤተሰብ እና ጋር ነው ወይ የምትኖሩት ብሎ ይጠይቃችኋል። እናንተ ዋናው ከተማው አዲስ አበባ ስለሆነ አዲስ አበባ የምትኖሩ ከሆነ የስ ትሉታላችሁ፣ ካልሆነ ኖ ትሉታላችሁ። ከዛ አሁን የምትኖሩበት ቦታ የቱ ነው የሚገልጸው ከዚህ ውስጥ ይላችኋል። ለምሳሌ ሜጀር ሲቲ ከሆነ ከ100,000 በላይ ሰው አለው። አዘር ሲቲ ከሆነ ከ2,500 እስከ 100,000። ከዛ ደግሞ ወደ ክፍለ ሀገር አካባቢ ከሆነ ከ2,500 በታች ከሆነ እናንተ በምትኖሩበት ቦታ ያለው ሰው እሱን ትመርጣላችሁ ማለት ነው። ሰው እዚህ ጋር ደግሞ አሁን የምትኖሩት ስራ በምትሰሩበት ቦታ ሀገር ነው ወይ ይላችኋል። እናንተ የምትሰሩት ስራ ወይም መስሪያ ቤታችሁ ያለው የምትኖሩበት ሀገር ከሆነ የስ ትላላችሁ፣ ካልሆነ ኖ ትላላችሁ። ያደጋችሁት ካፒታል ሲቲ ውስጥ ነው ወይ ይላችኋል። የስ ከሆነ፣ ካልሆነ ኖ ትላላችሁ። ያደጋችሁበትን ቦታ የቱ ይገልጸዋል ይላል ከዚህ ውስጥ። በእናንተ ባደጋችሁበት ቦታ እንደሚገመተው ያለው የህዝብ ብዛት ትምህርቱና እሱን ታስገባላችሁ። ሌላኛው ጥያቄ ፓስፖርት አላችሁ ወይ ነው። ለዚህ አፕላይ ስታደርጉ ፓስፖርት አያስፈልጋችሁም። አፕላይ ለማድረግ ግን ከተመረጣችሁ ወይም ይሄ ሊደርሺፕ ፕሮግራሙ የሚዘጋጀው አሜሪካ ስለሆነ ከተመረጣችሁ ግዴታ ያስፈልጋችኋል ፓስፖርት። እሱም መውጣት አለባችሁ ከተመረጣችሁ ነው። ግን አሁን እዚህ አፕላይ ለማድረግ አያስፈልግም። ሰው ካላችሁ የስ ትላላችሁ፣ ከሌላችሁ ነው ትላላችሁ። እሱ ችግር የለውም። ከዛ ሴቭ ኤንድ ኮንቲኒዩ ትሉታላችሁ ማለት ነው። ወደ ሶስተኛው ስንሄድ እዚህ ጋር ካምፓኒ ኦር ኦርጋናይዜሽን ሰራተኛ ለሆኑ አለ፣ ታይትል፣ ሲቲ፣ ካንትሪ፣ ስራ የጀመራችሁበትና የሚያበቃው ቀን አለ እዚህ ጋር እሱን ታስገባላችሁ። ግን አሁን ለምሳሌ ለዚህ ፌሎሺፕ አፕላይ የምታደርጉ ተማሪዎች ከሆናችሁ ካምፓኒ ኦርጋናይዜሽን የለም አይኖርም። ሰው እዚህ ጋር I have never had any professional experience ብላችሁ ሴቪንግ ኮንቲኒዩ ትሉታላችሁ ማለት ነው። ሶ አራተኛው ደግሞ ኤጁኬሽን፣ ወደ ኤጁኬሽን ይመጣል። ሶ እዚህ ጋር አለ ስኩል ኔም፣ ሲቲ፣ ካንትሪ፣ ስታርት ዴት፣ ኢንድ ዴት፣ ዲግሪ ምን ላይ እንደተማራችሁ፣ ፊልድ ኦፍ ስቴዲ። ከዛ እዚህ ጋር ስኩል ኔም ታስገባላችሁ የምትማሩበትን ትምህርት ቤታችሁን ስም። ከዛ የት እንደሆነ ታስገባላችሁ፣ ካንትሪ ታስገባላችሁ፣ ትምህርታችሁን የጀመራችሁበትን ወርና ዓመተ ምህረት ታስገባላችሁ። ከዛ የምትጨርሱበትን ታስገባላችሁ እዚህ ጋር። ከዛ ዲግሪያችሁም እንደሆነ የእናንተ ፒኤችዲ፣ ማስተርስም የመሳሰሉትን ቢሆን እሱን ታስገባላችሁ እዚህ ጋር። ከዛ ፊልድ ኦፍ ስተዲ አለ። ከዛ ዲስክሪፕሽን እዚህ ጋር 100 በ100 ወርድስ ዲስክራይብ አድርጉት ይላል። ግዴታ አይደለም፣ ከፈለጋችሁ ዲስክራይብ ማለት ትችላላችሁ፣ ካልፈለጋችሁ ሴቭ ኤንድ ኮንቲኒዩ ትላላችሁ። ከዛ ፕሮፌሽናል ትሬኒንግ ኤንድ ሰርቲፊኬሽንስ ሚላለ። ከዚህ በፊት ትሬኒንግ ኦር ሰርቲፊኬሽን ካላችሁ እዚህ ጋር ታስገቡታላችሁ። ፕሮግራም ፎርማት፣ ኢንፐርሰን፣ ቨርቹዋል፣ የጀመራችሁበት ቀን አለ እና የሚያልቅበት ቀን አለ እና ዲስክሪፕሽን 100 ወርድስ ሚላለ እሱን ታስገባላችሁ። ግን ከዚህ በፊት ትሬኒንግ ወይም ሰርቲፊኬሽን ከሌላችሁ ይሄን ትነኩታላችሁ። I have never had any professional training ሚላለ እሱ እንድነኩትና ሴቭ ኤንድ ኮንቲኒዩ። ሌላኛው ደግሞ ቮለንቲር ወርክ ነው። ከዚህ በፊት በጎ አድራጎት ስራ ሰርታችሁ የምታውቁ ከሆነ ኦርጋናይዜሽኑን ታስገባላችሁ፣ ሲቲውን ታስገባላችሁ፣ የት ሀገር እንደሚገኝ፣ መቼ ጀምራችሁ፣ ወሩንና ዓመተ ምህረቱን እዚህ ጋር ታስገባላችሁ፣ የሚያልቅበት ቀን እዚህ ጋር ታስገባላችሁ። ወይም እዛው እስካሁን ቮለንቲር እያደረጋችሁ ከሆነ I currently volunteer here ሚላለ እሱን ትነኩታላችሁ። ከዛ ዲስክሪፕሽን በ100 ወርድስ ግለጹ ይላል። እሱን ታስገባላችሁ ከፈለጋችሁ፣ ግዴታ አይደለም። ሶ እዚህ ጋር ሴቭ ኤንድ ኮንቲኒዩ አለ፣ እሱን ትነኩታላችሁ ማለት ነው ሲጨርሱ። ሶ ቀጣዩ ኦነር ወይም አዋርድ አግኝታችሁ ታውቃላችሁ ይላችኋል ከዚህ በፊት። ከዛ አግኝታችሁ የምታውቁ ከሆነ እዚህ ጋር ታይትሉ ምንድነው ወይም ርዕሱ ምንድነው ይላችኋል። እሱን ታስገባላችሁ እዚህ ጋር። የሰጣችሁ ኦርጋናይዜሽን ኦር ኢንስቲትዩሽን ምንድነው ስሙ ይላችኋል።
እሱን ታስገባላችሁ። አዋርዳችሁን ያገኛችሁበትን ወርና ዓመተ ምህረት እዚህ ጋር ታስገባላችሁ። ከዛ ዲስክሪፕሽን በ100 ወርድስ ሚል አለ። እሱን ከፈለጋችሁ ታስገባላችሁ፣ ካልፈለጋችሁትም ግዴታ አይደለም። ከዛ እዚህ ጋር ሴቭ ኤንድ ኮንቲኒው ሚል አለ። እሱን ትነኩታላችሁ ማለት ነው። ሶ ቀጣዩ ላንጉጅ ነው። ሶ እዚህ ጋር ላንጉጅ እናስገባለን። ከዛ ቀጥለን አድ አናዘር ላንጉጅ ሚል አለ። እናንተ እንደምትችሉት ላንጉጅ ብዛት ታስገባላችሁ ማለት ነው። እዚህ ጋር ብዙ የምትችሉ ከሆነ እዚህ ጋር አድ አናዘር ላንጉጅ እያላችሁ የምትችሉትን ላንጉጆች በሙሉ ትዘረዘራላችሁ። ከዛ እዚህ ጋር ኮምፒውተርና ሶፍትዌር ፕሮፌሽንሲ እንዴት ናችሁ ይላችኋል። ሶ ጎበዝ ከሆናችሁ ወይም ስኪሉ ካላችሁ እዚህ ጋር ስኪላችሁን ታስገባላችሁ። ከሌላችሁ አይ ዱ ኖት ሃቭ ኤኒ ኮምፒውተር ኦር ሶፍትዌር ስኪል ሚላለ እሱን ትነክታላችሁ ማለት እዛ ስጨርሱ ሴቭ ኤንድ ኮንቲኒው። ሶ እዚህ ጋር ከዚህ በፊት ፐብሊኬሽን፣ ኮንፈረንስ፣ ፕሬዘንቴሽን የመሳሰሉትን አዘጋጅታችሁ የምታውቁ ከሆነ በዚህ ፎርማት መጀመሪያ ርዕሱን ከዛ ዩኒቨርሲቲ ኦፍ ቺካጎ ይላል። ሶ የእናንተን ዩኒቨርሲቲ ከዛ ዓመተ ምህረቱን ትጽፋላችሁ ማለት ነው። እዚህ ጋር ኤግዛምፕል ተሰጥቷችኋል። በሱ ፎርማት አድርጋችሁ ጽፋችሁ ታስገባላችሁ ማለት ነው። እዚህ ጋር ነው የምጽፉት። እዚህ ጋር ጽፋችሁ ከዛ ሴቭ ኤንድ ኮንቲኒው ትሉታላችሁ ማለት ነው። ዲሳቢሊቲ ያለባችሁ ወይ የመስማት ሊሆን ይችላል፣ የማየት፣ የመናገር የመሳሰሉት አሉ ካለባችሁ እዚህ ጋር ትነኩታላችሁ። አንዱን ከሌለባችሁ ትተውታላችሁ። ከዛ ጀንደራችሁ ምንድነው ይላል፣ ጾታ ማለት ነው። እሱን ታስገባላችሁ። እዚህ ጋር ያሉት ጥያቄዎች በሙሉ ፐርሰናል ናቸው። ከፈለጋችሁ መመለስ ትችላላችሁ፣ ካልፈለጋችሁ መዝለል ትችላላችሁ ማለት ነው። ከዛ ከጨረሳችሁ በኋላ ሴቭ ኤንድ ኮንቲኒው። ቀጣዩ ኮንታክት ኢንፎርሜሽን ነው። እዚህ ጋር አለ አድሬስ፣ ፐርማነንት አድሬስ ሚል አለ። እሱን ታስገቡታላችሁ። መጀመሪያ ፕራይመሪ ፎን አለ፣ የስራ ስልክ አለ፣ ኢሜል አድሬስ አለ፣ እንደገና አሁን የምትኖሩበት የቤታችሁ ቁጥር አለ፣ ከተማ ሀገር አለ፣ ሪጅን አለ፣ ፖስታ ሳጥን ቁጥር አለ። እሱን ትሞላላችሁ ማለት ነው። እዚህ ጋር በሙሉ ፐርሰናል የኮንታክት ኢንፎርሜሽናችን ነው ማለት ነው የራሳችሁ። ከዛ ሞልታችሁ ስትጨርሱ ሴቭ ኤንድ ኮንቲኒው። እዚህ ጋር እንደምታዩት 3 ምርጫዎች አሉ። ሊደርሺፕ ኢን ቢዝነስ፣ ሊደርሺፕ ኢን ሲቪክ ኢንጌጅመንት፣ ሊደርሺፕ ኢን ፐብሊክ ማኔጅመንት ሚል 3 ምርጫዎች አሉን። እዚህ ጋር ያስመርጠና ፈርስት ቾይስ፣ ሰከንድ ቾይስ፣ ተርድ ቾይስ። እንደናንተ ምርጫ 3ቱንም ታስገባላችሁ ማለት ነው። አሁን ከዛ ሴቭ ኤንድ ኮንቲኒው። ቀጣዩ እዚህ ጋር ሃይስት ሌቭል ኦፍ ኤጁኬሽን አለ እና እዚህ ጋር ደግሞ 5 ሴክተር ምረጡ ይላችኋል። እንደናንተ ኢንትረስት 5 ሴክተር ትመርጣላችሁ። እዚህ ጋር ደግሞ ገቨርንመንት ኦፊሻል ናችሁ ወይ ይላችኋል። ከሆናችሁ የስ፣ ካልሆናችሁ ኖ ትሉትና ሴቭ ኤንድ ኮንቲኒው። ቀጣዩ እዚህ ጋር ከዚህ በፊት ዩኤስ ገቨርንመንት ስፖንሰር የተደረጉ ፕሮግራሞች ላይ ተሳትፋችሁ ታውቃላችሁ ወይ ይላችኋል። ካለ እዚህ ጋር ትመርጣላችሁ ማለት ነው። እናንተ ተሳትፋችሁ የምታውቁት ከሌለ አዘር ሚላለ አዘር ትነካላችሁ፣ ከሌለ ነን ትነካላችሁ ማለት ነው። ከዛ ሴቭ ኤንድ ኮንቲኒው። እዚህ ጋር ደግሞ ከዚህ በፊት ዩኤስ መጥታችሁ ታውቃላችሁ ወይ ይላችኋል። የምታውቁ ከሆነ የስ፣ ካልሆነ ኖ ትሉትና ሴቭ ኤንድ ኮንቲኒው። ቀጣዩ እንግሊሽ ምን ያህል እውቀት አላችሁ የሚለው ነው የምትሞሉት ማለት ነው። እንግሊሽ የመጀመሪያ ቋንቋችሁ ነው ይላችኋል። ኖ እንላለን። ከዛ እዚህ ጋር ኮሚኒኬሽን ስኪላችሁ እንዴት ነው ይላል። ቢጊነር ናችሁ ወይም ደግሞ ኢንተርሚዲየት፣ አድቫንስ የሚል አለ። እናንተ ይሄን የምታውቁት እናንተ ስለሆናችሁ እሱን ትመርጣላችሁ ማለት እንደናንተ ስኪላችሁ አይነት ማለት ነው። ይሄን ትሞሉትና ሴቭ ኤንድ ኮንቲኒው ትላላችሁ። እዚህ ጋር ፕላጃሪዝም አግሪመንት ይላል። ይሄ ከኢንተርኔት ኮፒ ያልተደረገ መሆን እንዳለበት ይነግራችኋል። እዚህ ጋር አይ ሰርቲፋይ ትላላችሁ። ከዛ እዚህ ጋር ኢሴ ትጽፋላችሁ ማለት ነው። ኢሴ ያለ እንዳለ የሚጻፉ ናቸው። እነዚህ ከኢንተርኔት ኮፒ ፔስት መሆን የለባቸውም። እንደገና መደጋገም እንዳይኖር ተጠንቀቁ። ይሄን ትጽፋላችሁ ማለት ነው። ከዛ ስጨርሱ ሴቭ ኤንድ ኮንቲኒው። ሌላው እዚህ ጋር ስትመጡ እንዴት ሰማችሁ ይላል። የሰማችሁበትን ታስገባላችሁ። እናንተ ከዚህ በፊት አፕላይ አርጋችሁ ታውቃላችሁ ለማንዴላ ዋሽንግተን ፌሎሺፕ አርጋችሁ የምታውቁ ከሆነ የስ፣ ካልሆነ ነው። እነዚህ ጥያቄዎች ታስገቡና ሴቭ ኤንድ ኮንቲኒው ሚላለ እዚህ ጋር እሱን ትነኩታላችሁ። ጨረሳችሁ ማለት ነው። ልክ ስጨርሱ ሁሉም ላይ ኮምፕሊትድ ይላል። አሁን ይሄ እንደምታዩት ማለት ነው። እዚህ ጋር ሪቪው ኤንድ ሰብሚት አፕሊኬሽን ሚላለ እሱን እንነካዋለን። እዚህ ጋር ያስገባችሁት ሙሉ ኢንፎርሜሽን አለ እንደምታዩት። ከዛ ሰብሚት አፕሊኬሽናችሁ ሰብሚት ካረጋችሁ በኋላ ቅድም ታይምላይኑን ነግሬያችኋለሁ። በሱ መሰረት ማለፋችሁ መውደቃችሁን ታውቃላችሁ ማለት ነው። ሰብሚት አፕሊኬሽን። ከዛ እዚህ ጋር እንደምታዩት ኮንግራቹሌሽን ዩር አፕሊኬሽን ሃዝ ቢን ሰክሰስፉሊ ሰብሚትድ ይላል። ሰብሚት ተደርጓል ማለት ነው። በታይምላይኑ መሰረት ኢንፎርሜሽኖቹን ታውቃላችሁ ማለት ነው። ማውደቃችሁን፣ ማለፋችሁን የመሳሰሉትን ታውቃላችሁ ማለት ነው። ታይምላይኑ እዚህ ጋር አለ።
ሶ በሱ መሰረት ታውቃላችሁ እንደዚህ ነው አፕላይ የምናደርገው። በመጨረሻም ምንም አይነት ማወቅ የምትፈልጉትን ተጨማሪ መረጃ ወይ ማስተያየት ካለ ጥያቄዎችን ኮመንት ቦክስ ላይ በመተው ፈጥነው ይመዝገቡ፣ ያመልክቱ። ቢግ ድሪም ኢትዮጵያ